ላለው ሰው በጣም ከባድ ነው። አንድ አሮጊት እናት ቀበሌ ቤት ውስጥ ምትኖር አስባትና ቤቷ ውስጥ ምንም አይነት እንትን የለም፣ ድሬኔጅ ሲስተም የላትም። ቤቷ ውስጥ ውሃ እየተሸከመች ወታ መድፋትም አትችልም። ውሃውን የት ነው የምትጠጡት? ይሁን ወጥ ስሩበት አጠራቅማችሁ ይሁን እኔ እንዴት እንደሆነ አልገባኝም። እሱ ግራ ገብቶኛል። እና ደግሞ በዛ ላይ የማይናበቡት ነገር ደግሞ አንድ ህግ ሲወጣ እኮ ተናበ በየእንትኑ ስትሄድ የምታስፈጽመውን አይ እንዲህ ነው ብሎ የሚያስረዳ ሰው ይኖር። እዚህ ሌላ ነው እዛ ሌላ በቃ ሰው ኮንፊውዝድ ነው ያደርጉት። በእውነት ተናበው አይሰሩ። ቀበሌ ብትሄድ ችግር አይ ተናበውማ ነው የሚሰሩት። አይ ተናበው ምል በማጥፋት ጉዳይ ላይ አዎ ተናበው ነው። ድሬኔጅ ሲስተም ቤትሽ ውስጥ የለም፣ ውሃ ውጪ መድፋት አትችይም። ከተማው ደግሞ በጣም ኤክስፔንሲቭ እየሆነ ነው። ለፎሪኖች በሚመች መልኩ ነው ዲዛይን የተደረገው። ይሄን አፎርድ አታረጊም፣ ውጭና ወደ ገጠር ሂጂ ነው። ሌላ ምንም እንትን የለውም። ህዝቡን በቃ ህዝቡን ግራ አጋብቶ አስጨንቆ ከከተማ ማስወጣት ነው። ሌላ እንትን እረዳለሁ። ፕሮብለም ሶልቭ እያደረጉ በጣም እያደገ አሁን ለምሳሌ እንዳልኳችሁ ነው። ኒውዮርክ በብዛት የሚኖሩ ሰዎች አበሻ አንዳንድ ሳይ በጣም ነው የሚገርመኝ እና ትንሽ ወጣ ብለው ኒውዮርክ የሚሰሩ ይመስለኛል። አሁን ለምሳሌ ሳን ፍራንሲስኮ ነው የምኖረው ሲሏችሁ ሳን ፍራንሲስኮ አይደለም የሚኖሩት አበሾች። ኦክላንድ በርክሊ ላይ የሆነች ሰፈር አለች። እዛ አካባቢ እየኖሩ ወደዛ እየሄዱ የሚሰሩ ናቸው እንጂ አብዛኛው ሳን ፍራንሲስኮ አፎርድ የሚደረግ ቦታ አይደለም። ገባ ሳኖዜ ቢባል አሁን ለምሳሌ ሎ ኢንካም የሚኖሩ ሰዎች ናቸው ያሉት አፎርደብል የሆኑ ቦታዎች ላይ የሚኖሩ እንጂ በስነ ስርዓት በድሮ ጊዜ መጡ ገዝተው ምናምን ካልሆነ በስተቀር አይቻልም ነው። በጣም ውድ ነው፣ ኤክስፔንሲቭ ነው፣ አይችሉትም። አለበለዛ ከ5 ሩም ቤት ጋር ትችላለ። እንደዛ ያለ ነገር እንጂ ኦፊሻሊ አሁን አዲስ አበባም ስትመጣ አሁን ካሉት የኢትዮጵያ ከተሞች በዋናነት በትልቁ ኢንቨስት ተደርጎበት ነው ደፍንሊ አቅም ያላቸው ብቻ ኑሮ የሚባልበት ነገር እየሆነ ማድረግ ያለብህ ህዝቡን የኑሮ ስታንዳርዱን ከፍ ማድረግ የሚችልበትን የስራ ኦፖርቹኒቲ እየፈጠርክለት ከተማውን አብሮ እያለማው ይሄዳል እንጂ ህዝቡን ጠቅላላ አውጥታ ባረ አዲስ ገንዘብ ያለው ከውጭ መጣባራ በአንተ ሀሳብ እስማማለሁ። እኔም እሱን ነው የምቃወመው። ያ ግን ከባድ እሱን ለማድረግ በጣም ከባድ ቢሆን ግን የታዘብኩት ነገር ምን እንደሆነ ታውቃለህ? አሚን ልማት ምናምን እስግድ አሁን ለምሳሌ እንደዚህ አይነት ሰዎች ሲሄዱ ሀገራችንን ሪፕሬዘንት ለማድረግ ቱሪስት መሳቢያ ማድረግ ቀላል አይደለም። ክሬዲት እሰጣለሁ። በት ቲንግ ኢዝ በጣም ብዙ ድሃ አለ ሀገራችን ውስጥ። ያንን ሰው ከዛ ጋር አስተህ ላይክ ወደዛ ስታረግ እንድስ ላይክ ኢንካም ሰው ያስፈልገዋል አይደለ? ልማት ብለህ አስነስተህ you need to do something for ለወደቁ ሰዎች የሆነ ነገር ማድረግ አለብህ። that what I don't get። ሰው መብራት የለውም፣ ውሃ የለም፣ ውሃ ላይ መጣ ይችላል። but you see this all light is beautiful. I get it, I love it, trust me. but እነዛ ሰዎችስ ለዲያስፖራ ብቻ ነው የምትሰራው ያንን መንገድ ሁሉ? እዛ ዴይሊ የሚኖረው ሰው ላይክ አሁን እኮ ሀብታም ነህ፣ በጣም ሀብታም ነህ ወይ በቃ ደሃ ነህ። አዲስ አበባ በብዛት ኖሮን ለኢትዮጵያ የሚገርምሽ ሌላው ዓለም ላይ በተለይ አፍሪካ ሀገር ላይ አዲስ አበባ ላይ ሳይሆን ድፍን አፍሪካ ሀገር ላይ የምታየው የአብዛኛው የሁሉም ሳይሆን የአብዛኛው የአፍሪካ ላይፍ ወይ በጣም ሀብታም ናቸው ወይ ድሃዎች ናቸው። በጣም በሚያሳዝን ኢንዲያንስ አሁን በጣም የሚጣሉበትን አይተሃል። ኢንዲያ ላይ ምንድነው ጸቡ? በጣም ሀብታሙ በጣም ኦቨር ሀብታም ነው፣ ድሃው ደግሞ ኦቨር ድሃ ነው። በቃ ከምጠብቀው በላይ ድሃ ነው። ኢትዮጵያም ላይ ማል ጋምቤ ነው ቡምቤ የሚባለው ስሙ ይጠፋኛል። ኢንዲያ ላይ የቢሊዮን ዶላርስ እንትን ያለበት ፎቅ ያለበት እሱ ጋር እታች ሆምለሶች ነው የምታገኘው። ቡምቤ መሰለኝ ባለሳሳት። በዛ ጊዜ የሆነ ጊዜ ጦርነት ጀምረው ነበር። ኢቨን የምታውቅ ከሆነ ላይክ ተጣልተው ነበረ። ላይክ ኢትዮጵያ ላይም እንደዚህ አይነት ሀፕን አለ። አሁን እኔ ሄደን የምጠይቅሽ አንድ ጥያቄ፣ ለምሳሌ አሁን ለምን ሰው ከአዲስ አበባ ለምን ይሰደዳል ብለሽ ምናልባት አሁን እናንተ በብዛት እዚህ ቦታ ላይ የምታወሩት ምንድነው? ለምን ሰው ከከተማ ላይ ለምን ይወጣል? ለምን ወጣ ነው ራይት። እኔ አሁን ብላችሁ እኔ ሳር ቤት ነው የተወለድኩት ላይክ እንደዚህ የሆነ ነገር ሊመጣ ይችላል። እዛ ነው የተወለድን፣ ግን ከሳር ቤት ወጥተናል እኛ ሌላ የማናውቀው ከተማ ነው ቤት ሰርተን ይሄድ ነው።
ለምን መሰለሽ እኔ ያንን ጠብቀው ነበረ በፊትም ይሁን እግዚአብሔርን በፊትም ጠብቀው ነበረ ነበረ። እናቴም ትነግርሃለች። እናቴ የምትለኝ በቃ አንቺ ልጅ ግን በፊት የምታወሪው ነገር ሆነ ትለኛለች። ላይክ በቃ አዲስ አበባ ላይ ከክፍለ ሀገር ሰው እየመጣ በዛ ሰው እኔ ለዛ ነው ሳፖርት የማደርገው ይሄንን። አሁን ይሁን ሰው ከአዲስ አበባ በቃ ፈታይ ወደ ውጭ እየወጣ ወላይ ከአዲስ አበባ ወጣ እያለ ቤት መመስራቱ ምናምን ቤት መሰጠቱን ያንን እቀበላለሁ። ለምን ተጨናንቆ ነበር አዲስ አበባ ገባ። ሁሉ ነገር አዲስ አበባ ላይ ነው የሚሆነው የሚመስለው። ላይክ ሌላ ከተማ ላይ አገር መመስረት አይመስለንም፣ መስራት ማንችል ይመስለን ነበረ። ስለዚህ ግን እየተሰራ ነው እየተሰራ አይደለ እየኖሩ አይደለ። ያ የሚገርምሽ አንቺ ካልሽ ጋር በተወሰነ መስማማው ምን አለ መሰለሽ፣ ለሌሎቻችሁ ማንም ሰው ውጭ ያለው ቤት የሚሰራው አዲስ አበባ ላይ፣ አረብ ሀገር ያሉ እህቶቻችን ብትሉ፣ አሜሪካ ያለው ብትል፣ አውሮፓ ያለው ብትል፣ የትም ብትሄድ ቤት የሚገዛው የሚሰራው ምን የሚለው አዲስ አበባ። ይሄ አይ ቲንክ ኤክሶዶስ በዚህ ትስማማለ። አዲስ አበባ ላይ ሌላ ቦታ አይሰራም። ከዛ አዲስ አበባ ተጨናነቀሽ በቃ ለዛ ግን ጄሪ እዝና ፌር እዛ ተወልዶ ላደገው ወጣት ኦር ማህበረሰብ ደግሞ እዝና ፌር ተወልዶ ካደገበት ቦታ አንስተሽ ሌላ ቦታ ኑር ደግሞ ማለት እሱም ደግሞ ፌር አይደለም። ላይክ ዩኒቲ ነው። ስለ አሜሪካ ዩኤስኤ አሁን ዋና ከተማ ምን ነበር? ዋሽንግተን ዲሲ። አሁን ግን ስንት ሀገር ነው ያለው? ዋናው ካፒታል ሆኖ የሚጠራው ዋሽንግተን ዲሲ። አሁን ደስ የሚልሽ አሜሪካ ላይፉ ኤቭሪዌር ተመሳሳይ ኤክሰፕት ከተወሰኑ ስቴቶች በስተቀር እንደውም አሁን ዳውን ሆኖ ላይክ በቃ ማንም እንትን የሚለው የለም። ምክንያቱም ሀገር ተመሰረተ። በቃ በሀገር ውስጥ ሀገር ተመሰረተ። ገባሽ? እኔ ያንን ነው የምቀበለው። በቃ ላይክ እንደዚህ በየሀገሩ ቢበታተን ምን ችግር አለው? በቃ ከተማ ጄሪ አሁን የአሜሪካና ኢትዮጵያን አንድ አታድርጊ። ለምሳሌ መሀል አዲስ አበባ ተወልዶ ያደገ ልጅ ስሚኛ ነው መሀል አዲስ አበባ ተወልዶ ያደገ ልጅ ገጠር ወስደሽ አስቀምጠሽ ትራንስፖርት የሌለበት ያ አይደለም። አሁን ስናወራ ፌር ሆነሽ አውሪ። ቢካዝ ትራንስፖርት የማታገኝበት ያልተመቻቸ ሁኔታ ውስጥ ከተሽው ይሄ ልማት ነው ብለሽ መሀል ከተማ የነበረን አርቀሽ ከገጠር አምጥተሽ ደግሞ ከገጠር አምጥተሽ ደግሞ እያሰፈርሽ ይሄ ልክ ነው እኔ ስለምፈልግ ነው ወጥቼ አንቺ ለቅንጦት ምናልባት ወጥተሽ ልትገዢ ትችያለሽ። ወጥቶ መኖር የማይፈልግ ደግሞ አዲስ አበባ ውስጥ መኖር የሚፈልግ ሰው አለ። ስለዚህ እነኛ ሰዎች በቦታቸው ተለምቶ ስታንዳርዱን በጠበቀ ሁኔታ ተሰርቶላቸው በቦታቸው ከማህበረሰባቸውም ሳይለያዩ አብረው ከኖሩት ከድርም ከምንም ሳይለያዩ አብረው የመኖር ቻንስ ቢሰጣቸው መንግስት ይሄን ቢያደርግ እኮ ክፋት የለውም። አሁን አንቺ አሁን ልንገርሽ፣ ቆይ እሺ፣ አንቺ እንደሱ አልሽ። ላስማማችሁ። ቆይ አሁን የሆነ ቦታ የሆነ ኮንዶሚኒየም ኮየ ፈጬ ነው ምናምን የሚባል ቦታ አለ አይደል? እዛ ሄዱ አንድ ህብረተሰብ ነው የአንድ አካባቢ ነው እዛ ቦታ ላይ የሄደው። እንደገና ደግሞ ላምጣልሽ ቦሌ ሀራብሳ የሚባል ቦታ ላይ ሄደዋል። አንድ ኮንዶሚኒየም የተሰጣቸው ሁሉም አንድ አካባቢ ነው ያሉት። ገባሽ? ተራርቀዋል፣ ወጥተዋል። ቦሌ ሀራብሳ የተሰጣቸው የሳር ቤት ሰዎች ነው ስለማቃቸው አሁን መንግስት ያፈናቀለ ዜጎች ስላሉ ነው። አሁን ይኸውልሽ ይሄ የዲሞግራፊ ቅየራው የዲሞግራፊ ቅየራው አሁን ቀስ እየተባለ እየተሰራ ስለሆነ ምናልባት ላይ የተሰራበት ቦታው ላይ ኮንዶሚኒየም አይደለም። ይኸውልሽ እየተሰጠ ያለው ኤክሶዶስ ነገ ታወራላችሁ። ፈጣሪ አይደለም የተሰራው እኔ ብተኛ በቃ ሰዓትን በጣም ሰላም ይደሩ። መልካም ጊዜ ሆንላችሁ። ቴንክ ዩ ያውራ ያሉ ነበር እኮ በቃ ሌላ ቀን እኔ እቀጥላለሁ። ቴንክ ዩ በጣም ስለ ድሉ አመሰግናለሁ። ሰዓትን በጣም ሄደ። እንተኛ ደህና ደሩ። ሴቶችንም እኩል እንትን መብት ልስጥ ብዬ
አሪፍ የሆኑ ነው። አሪፍ ፔጅ እኛ ብቻ እኮ ስለ አይደለም። ፖለቲካው አናቅም። ጀስት ሰላም እንደዚህ ነው። ከማየው ነው እንጂ እኔ እሺ ሰላም ይሁን። አይ እህቶቻችንም ማሳተፍ አለብኝ። አሁን ቴዲ ጋር ችግር ያለብኝ ብዙ እህቶች አይገቡ በደንብ ፖለቲካ የሚሰሩ በደንብ ፖለቲካ የሚሰሩ ካልሆኑ በስተቀር ሴቶችን እንዲህ አስገብቶ ማወያየት መጀመር አለበት። ቴዲ ሀሳብ መስጠት አለባቸው። እንዴ ቴዲ እሱማ እዚህ ጋር ገስት ራሱ አስተካክል። እያየ ነው ገስቱን የሚገላምጠው። ሄዶ ለምንድን እያየ እየተጫወትን ነው፣ ሀሳብ እየተሳጣጠን ነው። ቴዲ ይገላምጠዋል የኖርማል አልኩ። ፒፕል እሱ ኃይለኛ ፖለቲከኛ ካልሆኑ አይሰማም። ይገላምጠዋል። ገስት ሊስቱን እያየ ይገላምጠዋል። እነኚህ ኬት ተሰብስበው አይ ነው ይመጡ ኃይለኛ ፖለቲካ ካልሆኑ ቴዲ አይሰማችሁ። እኔ ግን እንዲሁ በአቨሬጅ ብንጫወት ሀሳብ ብንሰጣት ሁሉም ፖለቲከኛ ስላልሆነ የተሰማውን ስሜት መግለጽ አለበት ብዬ አስባለሁ። አም ሃፒ ባየሁት ነገር ላስት ታይም ባየሁት አምናት ላይክ ዩ ኒድ ቱ ጊቭ ክሬዲት ዌን ኢትስ ዱ ራይት ዲስ ኢዝ ዘ ቲንግ በዛ እኔም በጣም ገባርን ደስ ብሎኝ ነገ ላይክ እዚህ ቲክታክ ላይ ሁሉም ጥቁሮች ስፔሻሊ ብላክ አሜሪካ እንዳለ የሚያወሩት ስለዛ ነው። ሶ አም ሃፒ ፎር ኢትዮጵያኖች ዳት። ይወዱናል ማለት ጀመሩ። የሚመስላቸው like የነበረው ያ ኢትዮጵያውያኖች፣ አፍሪካውያኖች ጥቁር አሜሪካውያንን የምንጠላ የሚመስላቸው ገርሟቸው ሊሞቱ ውሸት ነው። ቢካዝ ኢሮፕ ቱር ሲያደርግ ዲስክሪሚኔሽን እያደረጉት ነው። አድበውታል ወስ እንደ ሶ ጉድ ባድ እንዴ! እና ቻይና ራሱ ሲሄድ እና ኢትዮጵያ ልክ ስንት ሀገር ሲሄድ ላይ he got all like not only Ethiopia, Kenya, Zimbabwe, everywhere he the goes. whole Africa Yeah, he feel like the energy is like የራሱ ሰዎች ናቸው እና እዚህ ያለው ሰው እንዳለ አክሰፕት አድርገውታል። እኔ ኦ ተንኮለኛ አፍሪካ አይደለም። እንደዚህ ምን ነች። እንዳሰብኩ ታውቂያለሽ? ኢትስ ቬሪ ናይስ። ሄሉ ምን እንዳሰብኩ ታውቂያለሽ? ግብፅ ሄዶ ትንሽ ቀላ ያሉት ኦ ኖ በሰደቡኝ። ኖ ኖ ኖ ኖ ዮኒ ኖ እነሱ እንኳን እሱን እኛን ራሱ እንጠበጥባታለን እንዴ! አይወዱንም እኮ ስራ ቦታ ራሱ ግብፅን አይወዱንም። እንጠበጥባታለን። ለፖለቲካ ፈልጋታል። አሪፍ ነው። አዎ ግብፅ ሄዶ ግብፆች የሆነ ቀልተናል ብለው የሆነች ነገር ብለውት ብቻ አይሾ ስፒድ የሆነ ነገር ባልልኝ ለጠለጥናት ዓለም ላይ ያ ለጠለጥናት በጣም ባንዳ ሬሲስቶች ናቸው ኢጅፕቶች። አሮን አንደርስታንድ በጣም 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 ዘረኞች ናቸው። ጠቆር ያለ አይወዱ። አይወዱማ ስለዚህ ይገላምጧል። እንደው እግዚአብሔር ባሳየን፣ እግዚአብሔር ኢቨን ያሳየን። የግብፅን አደራ ላኩልኝ። ጃኒን አወከው ዩቱብ የሚሰራ አዎ ሂ ቱር እንደዚህ ያደርጋል እና በጣም ደወረስት ኤክስፒሪየንስ ኢትዮጵያዊ ሆኖ ማለት ነው። ኢማጂን ኢጅፕት ሄዶ ደወረስት ኤክስፒሪየንስ ያደረገው ኢጅፕት ውስጥ ሄዶ ነው። እሱ ራሱ እብድ ነው እንደ ኢትዮጵያዊ ሆኖ ወስ ኢጅፕት ባድ ሄዳል። አለ በቃ ላይክ ጥቁር ትንሽ ከለሬ ስለተቀየረ በቃ አለ እንደዚሁ እንትን ሲሉኝ ነበር እያለ ነበረ። ይንቁታል። ኦፍ ኮርስ አወነሲ ሪያክሽን እዛ ቦታ በጣም ያ ደስታዬን አልችለውም። ኧረ ደስታዬን አልችለውም። ግብፅ ስፒድን ብቻ የሆነ ነገር ትበልልኝ ብቻ። በእንግሊዝኛ ነው ቪዲዮን የምንሰራው። ለእኛ ያላቸው ንቀት ላይክ ኢቨን አፍሪካዎች እኮ አይደለንም ነው የሚሉት እኮ። ኧረ እዚህ ይቺን ራሱ ነገር ነው ማጋለጥ የምንፈልገው ዓለም ላይ በፍቅር ነው የሚጠሉን እኛ። በደንብ አድርጌ መለጥለጥ ግብፅ እንዴት ነው? አሁን እዚህ ጋር ልዕልት ይቅርታና እኔ ያልገባችሁ ነገር ላይክ በቃ የሆነ እኛ ወጣ ወጣ ብለን ኖረን ከአዲስ አበባ አንቺ መኪና ስላለች ነው ጄሪሻ ዝበይ አዲስ አበባችን አምራ ለሌሎች አገር ዜጎች እንደዚህ ብናሳያቸው አዲስ አበባችን አይ ነው። አንቺ አሁን ለምሳሌ አሁንማ የሆነ ቦታ ብትኖሪ ይኸውልሽ ጀርዬ አንቺ በ20 ደቂቃ ላጥ ብለሽ ትመጫለች። ደስታው በአንዱስ ከየት ይመጣል? አሁን አንቺ የምትኖሪበት ቦታ ቆይ ስሚኝ ጄሪ፣ አንቺ የምትኖሪበት ቦታ አንድ ባስ የሌለ እርግጠኛ ባስ አለን። አንቺ ሰፈር ይመጣል ባስ አለ ባስ አለ፣ እውነት ባስ አለ። የህዝብ ባስ ነው ማውራሽ። እኔ አይ ዶንት ኖ ኤግዛክትሊ እንትን የአንበሳ ባስ ምናምን አታውቂም አይደል ጄሪ? የአንበሳ ባስ ምናምን አታውቂም? ቆይ ልጠይቅ፣ ስንት ቁጥር ባስ ነው አንቺ ሰፈር የሚወስደው? የድሮን ንገረን። ዶሮ አይደለም አሁን ነው ማውራሽ። አሁኑ ያለችበት ስንት ቁጥር? እኔ አላውቀውም። ኤግዛክትሊ ልልሽ የምፈልገው ጄሪ እኮ ሺዝ ቢን ዋይል በባስና በታክሲ ተሰልፋ ሺ ጋር ካር
አይ ነው another level አሁን የሆነ እኔ ተቆይቼ ነበር። ሰላም ብያለሁ። አዲስ የገባችሁ ሴቶች ያለ ሴቶች ተሳትፎ አብዮቱ ግቡን አይመታም። ኤግዛክትሊ። ስለዚህ ተሳተፉ፣ ጥሩ ነው። ግን አብዮቱ ደግሞ ግቡን እንዳይመታ እንደ ጄሪ አይነቱ እህታችን with respect ነው ማውራው ደሃው ሲራብና ረሃብ ሲገጥመው ለምን ኬክ አይበሉም የሚሉ ሰዎች አብዮቱን እያጨናገፉ ነው ማለት ነውና እንደ ጨዋታ እያየ ነው። ምን መሰለኝ ሲሪየስ እኔ እና አንቺ ሊመቸን ይችላል። ደግሞ የሚራቡና እየተጎዱ ያሉ ህዝቦች አሉ። ለነሱ አሁን የኔ ቅንጦት የደሃውን ችግር ሊሸፍን አይገባም። እኔ ስለሞላልኝ ደሃው አልተቸገረም ማለት አይቻልም። ቢካዝ አቃለው ምን እንደማረግ እኔ አቃለው የሚያቁኝ ያቁኛል። አው ስለዚህ ልክ ያልኩት ነገር አንዳንድ ጊዜ አሁን ውጭ አይቶ ስላደነቀን ብለሽ ከሆነ ያለቀሰ ያለ ያልገባሽም አንቺ እኮ አልገባሽም። እዚህ ጋር እኔ ያወራው ያለሁት ለምንድነው ለምን ከከተማ ከሰፈራችን ተፈናቀልን ብላችሁ ለምን ይከፋችኋል? ዳስ ማይ ኦፍ ኮርስ ይከፋል። ጄሪ ካለሽበት ቦታ ስትነሽ ይከፋል። አይ ኖ ላይክ ግን በቃ ሀገራችሁን የምትወዱ ከሆነ ሀገራችን ትደካላችሁ። አሁን ላይክ ሄለን ዛሬ ደስ ብሎ ነበረ እንደዚህ ስለታየ እንደዚህ ስለሆነ ብለሽ አልነበረ? ያ አያም በላይ ካዶን ማድረግ ሲባል ለጄሪ አንዴ ልንገራት ሀሳቤን እኔ ሻይ ነው። ሀገር ማደግ ሲባል ቆይ ስሚኝ አንድ ጊዜ ሀገር ማደግ ሲባል ያንን ህዝብ ስታለሚ እህቶቻችን ፖለቲከኛ አይደለችም እናት። እነሱ ወጥረው ፖለቲካ የሚሰሩ ሰዎች ናቸው። አንቺ የምትግባቢው ከኛ ጋር ሌላ ጨዋታ ነው። ጄሪ ሀገሯን ብታምር ግን በቃ ከአዲስ አበባ ወጣ ብሎ መሰራት አለ። ጄሪ ካን አይ ሴይ ሳምቲንግ ልልቲ አንዴ እኔ ላውራ አዳምጡሽም ነገርኩሽ። ጄሪሻ ይብራና ጄሪ የኔ ቆንጆ እኔ በሀገር በመሰራት ኤቭሪቲንግ አግሪ ያደርጋለሁ። ግን አንቺ አሁን የምትይው እኔ አሁን አዲስ አበባ ውስጥ ብኖር ሆል ላይፍ በእድሜ በሙሉ አዲስ አበባ ውስጥ ኖሬ ሰምሃው ተነሽና ከሌላ ክፍለ ሀገር መጥቶ እኔ ኖርኩበት ላይ መጥቶ አስነስቶኝ ሌላ ቦታ ኑሪ ማለት is not acceptable ለኔ ማለት ነው። my opinion ያ people are coming ከክልል እየመጣ ነው ሰው ወደዚህ ወደ አዲስ አበባ የሚገባው by the way አይ እስኪ ሴቶች እድል ስጡን እሺ መብትሽ ነው መቆየት። ጄሪ ግን እንትን አይሉሽ go ahead ጄሪን ባይዘወኛ የእሷ አመለካከቷ ነው። ባይዘወይ ከእሷ ግን እሷ ምናልባት we respect your opinion ነው። I think እኔ አሁን ጄሪ ፖለቲካም ስለማታውቅ ቀጠላቻ አይመስለኝም። ያው ሀገር ይደግ የሚል እሷ ምናልባት የተሻለ ኢኮኖሚ ስታረስ ስላላት የተሻለ ስለሆነ ችግሩን ላትረዳው ትችላለች። እኛ እያልን ያለ ነው ይልሽ ኢትዮጵያ ውስጥ አንቺ ድብ ፖለቲካውን ብትረጂ የአዲስ አበባን ህዝብ ዳር ሲያወጡ ሌሎች ደግሞ አዲስ አበባ የሚገባዋል። አዲስ አበባ የቀበሌ ቤት እየተሰጣቸው የክራይ ቤቶች እየወሰዱ ማለት ይሄ ምን ማለት መሰለሽ? መሀል ሀገሩን ዳር ታረጊና የዳሩን ወደ መሀል መክተ ይሄ ፖለቲካ ነው። ምን ቆይ አዳምጪ፣ ምን ይባላል መሰለሽ? ሲስተሚክ ዲስፕሌስመንት ይባላል። ይሄ በጣም ነውር ነው። ባይዘወይ እንደ ጀኖሳይድ ነው ማውጣትና ማስገባት። ያ አሁን ጄሪ እኮ አላወቅሽም። ለዛ ነው አልገባትም። ማስረዳት ነው። አሁን ለጄሪ አንዳንድ ፖለቲካ ላይ በደንብ አሁን ሀብትሽ ያረከው ጥሩ ነው። ምንድነው እንትናም ያለችው ሄልሻም ዴሞግራፊ እየተቀየረ ነው። እንትናን ታስወጪውና ደምለውን ታስወጪውና አማብሰት ቶሎሳን ታመጪዋለሽ። ሌላ ቦታ ሲኖሩ አደወነ ሲዳ የነሱ የተወለዱበት ያደጉበት ቦታቸው ነው። በፊት ገብቶሻል። ሌላ ክልል ላይ የሚኖረ ሰው እዝናር ኦኬ መጥቶ ቴክ ኦቨር ላይክ ያ ነው እንጂ እኮ
ሌላ አይደለም። በሙሉ እንደዛ ሳይሆን ጄሪ በሚገባሽ ኮንሰፕት ልንገርሽ። እኔ እስኪ እንደው ፖለቲካሊ ልንገርሽ። አሁን ቱርክ የሚባለው አካባቢ በፖለቲካ እንዳትነግረኝ። አይ በፖለቲካ አይደለም እንድትረጁ ነው። ምናልባት እኔ አሁን አዲስ አበባ ልጅ ነኝ። ፖለቲካ ይተበጥቡልኛል። ፈጣሪ አውጣሽ ጄሪ እንድትረጂ ነው። ይኸውልሽ እኔ አሁን የአዲስ አበባ ልጅ ነኝ። ይኸውልሽ ተወልጄ ያደግኩኝ እዛ ምንድነው ዝርያ ነኝ ማለት ነው። አዲስ አበባ እዛ ከተወለድሽ አንቺም ታውቂያለሽ፣ ዘር አንቆጥርም አይደለ? ከትግሬ ነኝ ከኦሮሞ ነኝ ከምናምን በጣም እንደውም የኢትዮጵያ ቢዩቲ ያለው አዲስ አበባ ላይ ነው። ዳይቨርሲቲ ያለው አዲስ አበባ ላይ ነው አይደለ? ይሄ በጣም ኢንከሬጅ መደረግ የነበረበት ነው። ግን ምንድነው አዲስ አበባ ላይ ይሄ ዳይቨርስ የሆነውን ማህበረሰብ ውጭ ታውጩና ሌላ ደግሞ ሌላ ሰው ኦነስትሊ እንነጋገር። እኔ ኦሮሞን አልጠላም፣ ግን ከኦሮሞ ቤተሰብም የወጣው ነኝ። ኢፍትሐዊነት ግን ትክክል አይደለም። ገብቶሻል? አሁን ያለው መንግስት አብይ አህመድ የኦሮሚያ ክልል መንግስት ከቻለ በጀት ካለው የኦሮሚያን ህዝብ አምጥቶ እዚህ ማስፈር ይችላል። ማንም አይከለክለው ማለት ትክክል አይደለም። አይገባኝም በእውነት እኔ ስለማላውቅ ፕሊስ አሁን ወሰድከኝ ወደዛ። አዎ በቃ ስለዚህ ነው በቃ እንደ ፖለቲካውን ካወራን አየሽ አንቺ ብዙ ስለማይመለከት because when you go to ጄሪ ይቅርብሽ ብዙ ነገር ነው የምትቆፍር። እሱም ፍቺ ምልሽ ለዛ just not is too deep for me እንደ አዲስ አበባ ልጅ is not okay. እቃወማለሁ። I like ልማት but I don't want my people to move to another place. ሌላ ቦታ ሙቭ እንዲያደርጉ አልፈልግም። ቁጭ ብለው እንዲያድጉ እንዲሰሩ ነው። እኔም ከአንቺ ጋር ምስማማው ምን እንደሆነ ታውቂያለሽ? የአዲስ አበባ ህዝብ ለምሳሌ ይኸውልሽ ካሳንቺስ ተነሳ አይደለ? ካሳንቺስ በጣም ሰፊ መሬት ነው የተነሳው። ዮኒ እዛ ላይ እዛው አጠገብ መጀመሪያ ህዝቡን ኢንተግሬት ታደርገዋል። እዛው ላይ ቤት ተሰጠዋለህ፣ ኮንዶሚኒየም ሰርተ ማለት ነው። ከዛ በኋላ ምን ተሰጠዋለህ መሰለ? ስራ ሰርቶ የሚያገኝ ኮምፕረሰት ታደርገዋለህ። ያ በአንድ በሁለት ፎቅ እኮ ይገላገሉ። ያ በሁለት እዛ ጥግ መጣል አይጠበቅብም። እዛው ማስፈር ይቻላል። ቢልዲንግ ቢሰራ በዛ ዮኒ ምን አለ መሰለ? ልደታን ታውቀዋለህ አንተ። አሁን ያደክበት ሰፈር ልደታ ሰፊ የኔን አቆይተውልኛል። ስለምቆይ ቀውጠው ፈርተውኝ ይሁን አይሁን ያ ግን ይኸውልህ ሲነሳውን ፕላን አላቸው። ባይዘዌ ፕላን አላቸው። እስከ መርካቶ ድረስ ነው ማንሳት የሚፈልጉት። በአጠቃላይ አዲስ አበባ ነው ማንሳት የሚፈልጉት። ይሄ ነው ልደታን አይነኩም። ቢልዲንግ ስሩልን፣ እዛው ነው የምንቀመጠው። በቃ እንዲሆን ከዚህ በኋላ ዮኒ ጥያቄያችን እኮ ከዚህ በኋላ እንዳይነሳ ነው። ገብቷል? አይ ልደታ አይነሳም። ሌሎቹን ብዙ ያነሳሉ። እና ጄሪ እኔ አንድ ነገር ለጄሪ ልባት፣ ማንም የኢትዮጵያ ሰው ስፔሻሊ የአዲስ አበባ ልጆች ሁሉንም ብሔር ብሔረሰብ የሚወድ የአዲስ አበባ ልጅ ነው የምልሽ፣ ልማት የሚጠራ እንደ አዲስ አበባ ልጅ የለም። ኔቨር አታመጭልሽም። ፕሮብለም ልደታንና ሳር ቤትን በምን ትለዩዋለሽ? ዮኒ ይመልስላል። ልደታና ሳር ቤት ምን አለያየው? አንድ ነን እኮ እኛ። ትንሽ ጓገጭ ነን። ዋት አባውት ሳር ቤት ላይ የተነሳው እኔ አያቴ ምናምን የተወለድኩበት እዛ እኮ ለምን ይነሳል እኮ ነው። ብዙ ሰፈሮች ተነስተዋል። ማንም አይቀርም። ስቀልብ ነው እንጂ ሁሉም ሰፈር ፕሮሚስ እያለ ያለው ሀብትሽ ምንድን ነው? ሄሉም እያለች ያለችው ልቷም እያለች ያለችው ልዘግብሽ ጄሪዬ ዮኒ ስሚው ትረጃዋለሽ እያልኩሽ ያለው ምን መሰለሽ? ኢቨን ሳር ቤት ያሉ ቤተሰቦችሽ መነሳት አልነበረባቸው። ማድረግ የነበረባቸው ምንድን ነው? ቦታው ትልቅ ስለሆነ አሁን ለምሳሌ እንደዚህ የያዘን ቦታ ፎቅ ቢሰራ ብዙ ሰው እዛ ጋር ሊያስተናግድ ይችላል። ገብቶሻል? ሳይሸሹ የትም ሳይሄዱ እዛው ላይ እነዛን ሰዎች ብዙ ግቢ ያዘውን ግቢውን ተወስጂውና አንዱ ግቢ ወይ 5 ግቢ ብትወስጂ ወደ ላይ ከተሰራ ብዙዎቹን ከበር ያደርጋል እና ጨረሰ ማለት ነው። ስለዚህ ህዝቡም እዛ ሰፈር አይጠፋ፣ ህዝቡም ይኖራል። ከዛ ደግሞ ብዙ ቢዝነሶች ይኖራሉ። ገብቶሻል? እዛ ላይ ቢዝነስ ቢፈጠርላቸው ነገሩ ዮኒ ባይዘዌ አብይም በቃል የገባው መጀመሪያ እሱ ነው። ለምሳሌ ምን አለ መሰለ? ለጋሃርን ለአረብ ኤምሬት ሽጠነዋል መሬቱን አለ። ለጋሃር ይነሳል ብሎ ተናገረ። ከዛ ምን አለ ታውቃለህ? ግን አውጥተን አንጥላቸውም አለ። አውጥተን ዳር አንጥላቸውም፣ እዛው ነው የምንሰራላቸው አለ። ግን ምንድነው የሆነው? አሁን አዲስ አበባ ላይ አውጥቶ ነው ዳር ጣለን። አይ መጀመሪያ ላይ በቃል የገባልን ምንድነው? አይ አዲስ አበባ ህዝብ ከከተማው እናስወጣውም፣ እዛው ኢንተግሬት እናደርገዋለን። አንተ ደግሞ የትራምፕ ፖለቲካ አይገባም፣ የልማቱ ተጠቃሚ እናደርገዋለን አለና መጨረሻ ላይ ወስደው ጣሉን። አይሽ ይሄ ነው አሁን ትራምፕ ምንድነው ያለው? ኢሊጋል ኢሚግራንትን ሳይሆን ላወጣ የምፈልገው ወንጀሎችን ክሪሚናል ሪከርድ ያላቸውን ብቻ ነው ማባረው ካለ በኋላ አሁን ነፍሴ ፓስፖርትን በኪስ እያያዝክ ነው የምትሄደው።
እያወጣ እየወረወረ እሷ አሁን ለምሳሌ ዮኒ ፒያሳ እዛ መንገድ ሲሰራ እዛ ጋር ያሉት ሰዎች መነጽር ምናምን የሚሸጡ ሰዎች ኢማጅን ሜቢ እነዛ ሰዎች ቤተሰብ የሚያስተዳድሩ ናቸው። ተለቅመው ሂዱ የራሳችሁ ጉዳይ ሲባሉ there need to be a place for them ለራሳቸው ስራ እንዲሰሩ ቦታ መሰጠት አለበት ነው እኮ የኔ አመለካከት ማለት ነው። ምንድነው የአበሻ ደግሞ ሾርት ሚሞሪ ስለሆነ ሄሉሻ ትንሽ ይጮሃሉ ምንም አያመጡም አይነት ሙድ ይመስለኛል። ለተወሰነ ጊዜ ዋዋ ይባላል ከዚያ ይረሱታል። እኔ ስላየው ነው አሁን ሄጄ ኩየፈጭ የሚባለው ሰፈር ኮየፈጭ እዛ በጣም ላይ ፒያሳ በለው እንደገና ተጀምሯል ሁሉ ነገር። ሰው ቶሎ ይለምዳል መልመዱ ያለ ነው። ግን እንዳልኩሽ ግን ኮምፕሊትሊ እንደዚህ ተነሳው ሂድና ምን ሆነ መሰለኝ እያሉሽ ያለ ይሄ ቦሌ